ሲታዩ ፍቅረኛሞች ነው የሚመስሉት አይደለ? መተሻለኝ አላየሁሽም ነበር። ፈጥነሽ አትታዘብኝ አትበለኝና ኑሐሚንን ስትያት ልብ ብዬ እያየሁ ነበር። እንዴት ሳያት አየሽኝ አንቺ ጉደኛ? እንዴት ልበል? በስስት አይናኗን ስትያት ልብ ብዬ እያየሁ ነበር። እውነትሽን ነው። እሷስ ፊት ላይ ምን አየሽባት? ልቧ ወዴት ያለ ይመስልሻል? እንጃ ብቻ አንዳንድ አበቦች በሾህ ስለተከበቡ ለመቅጠፍ ትንሽ ጊዜ ይፈጃሉ። ስለዚህ አፍ መዝጊያ ሚሞሪ ውስጥ ላለው ብር እየሰጠሽው ነው ማለት ነው። ችግሩ ከኔ ታመልጫለሽ ወይ ነው? አችሁ መተባበና ደሞ እዚህ ምን ሰራ መጣ? እኔና እርሱ ማውጋት ያለብን ነገር ያለ አይመስሉትም? ትሰማኛለህ? ከናኔ ጋር ምንም ተወሩ ጉዳይ የለም። አሁን ይሄን ግቢ ለቀውጣ። አንቺ ወፈፊ እዚህ ነገር ውስጥ አትግቢ ብዬሻል። ኋላ ውርድ ከራሴ። ኧረ ራስህ ገደል ግባ። ካሁን በኋላ ልጄን አንድ ነገር ብትናገራት ውርድ ከራሴ። እንዴ ቆይ ምንድነው እየተፈጠረ ያለው? አንተ ሰውዬ ግን ቆይ ለምንድን ነው የማታወኝ? መቶ እንዴ አንቺ እንዲህ ቀላል መስሎሻል? በይ አሁን ሁላችሁንም የምጠይቀው ነገር ይሄንን ነገር በሰላም እንድንፈታው። ቆይ በሰላም ባይሆን ማን ሊፈራህ ነው አንተ? እናኔ አንቺ ዝም በይው። ለምንድን ነው ዝም የምለው? ትሰማኛለህ? አሁን ይሄንን ግቢ ለቀውጣ። አለበለዚያ ግን አለዚያ ምን ትሆኝ ነው? ወይስ እህተማ መጣሻችሁን ጉርምሶች ልታስደብድብኝ ነው? ወይ እንዴ ምንድነው ሆናችሁ? የተፈጠረ ችግር አለ አይደል? ነገሩ ለካ እንዲህ ነው። በይ የተባለው ነገር ሁሉ እውነት ነው። ወንድ አጥር ናሆምን ከሚስት ያጠገብ ሁለተኛ ባገኘህ ብሎ አስጠነቀቀው። ሽቶም እንግዲህ ለአያቷ ሄዳ ተናገረች። የወንድ አጥርን ነገር ሽማግሌዎች ስለማይሉሽ ወደ ህግ ብንወስደው ይሻላል። እንግዶቹንና እንጎቻዬን ታንጉትን እየረበሻቸው ነው ብላ ለአያቷ ተናግራለች። አያቷም ማን ነው ወንዱ እያለ ነው። ወንድ አጥር ከዚህ በፊት ሽማግሌ ልኮ ለኑሐሚን የኑሐሚን አያት አልቀበልም ብላ ሽማግሌዎቹን የመለሰች ቢሆንም ወንድ አጥር ግን ማን ነው ወንዱ ከኔ አሳልፎ የሚወስዳት እያለ አሁንም እየፎከረ ነው። ናሆምንም ልቡ እስከሚጠፋ ሯሩጦታል። አምራን የወይዘሮ ዝናሽን ሚስጥር አወቀች። የወይዘሮ ዝናሽ ዘመድ አሳልፎ ለአምራን በገንዘብ ተደራድሮ ወይዘሮ ዝናሽን ሸጧታል። ኤሚ የወንድሞቿን የዲኤንኤ ምርመራ ለማስመርመር የተቻላትን ሁሉ እያደረገች ነው። ናሁም ኤርሚያስም ዲያግም ወንድምሽ ቢሆን ምን ልታረጊ ነው? ዲያግም ወንድምሽ ከሆነ እኮ ሀብቱ እርሱ ላይ እሱም ይገባል እያላት ነው። አቶ ለይኩን በራቸውን ዘግተው ማልቀስ ከጀመሩ ሰነባብተዋል። አሁን ግን ሚስጥሩ ደግሞ ወይዘሮ ዝናሽ በድብቅ ካሜራ እንዲቀርጽላት የቀጠረችው ዘመዷ ከአምራን ጋር ተመሳጥረው ሚስጥሩን ደርሶበታል ማለት ነው። አምራን ቤት ውስጥ ካሜራ አስቀምጣ የእናትና ልጅ የዕለት ተዕለት ውሏቸውን የቤቱን ሚስጥር በሙሉ አውቃለች። ከዛስ ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ ኑሐሚን ፕሮጀክቱን ለማሳካት ገበሬው ካለበት የኑሮ ውድነት የተሻሻለ እሱ የሚያቀርበውን ምርት በጥሩ ዋጋ ገዝተው ለገበሬው ትርፋማ ለማድረግ አዲስ ያመጣችውን የኑሐሚን ፕሮጀክት ለማሳካት ውጤታማ ለማድረግ ወደ ትውልድ ቦታዋ አያቷ ጋር ሄዳ ነበር። ግን ደግሞ የትውልድ ቦታዋ አያቷ ጋር ስትሄድ ነገሮች እንደተጠበቁት ቀላል አልሆኑም። ወንድ አጥር ገና መጣች ሲባል ጀምሮ እንግዲህ ታንጉትን ከኔ ውጭ ማንም አጠገቧ ላይ እንዳይታይ እያለ ነው። እነ ናሆምም የሚሄዱበትን ስራቸውን ለማሳካት እንቅፋት የሆነባቸው ይመስላል። ኑሐሚን ባለችበት ቦታ ሁሉ ወንድ አጥር አለ። ወንድ አጥርን እኔ ያንተ መሆን አልችልም ብላ ብታስጠነቅቀውም እሱም ደግሞ ማን ወንዱ አንቺን ከኔ የሚወስድሽ? የኔና አንቺ ጉዳይ እኮ በአያትሽ በኩል ያለቀ ነው ብለዋል። እና ናሆምም እንዲህ ነገር ምንድነው? ከዚህ በፊት አግብቶሽ ነበር እንዴ? ባልሽ ነው ወይ ብሎ ነበር። አይ ሽማግሌ ለአያቴ ተልኮ ነበር፣ ግን ደግሞ አያቴም ሽምግልናውን አልቀበልም ብላ ሽማግሌዎቹን አቃላ መልሳቸዋለች ብላለች። ታንጉትም ሽቶም በዚህን ጊዜ እና እኮ ታዲያ በዛ ሽምግልና የተነሳ ሰፈሩ መንደሩ ሽማግሌዎችን አዋርዳ መልሳ እያሉ አያታችንን እታትዬን ሲያብጠለጥሏት ነበር እያለች ነው። እና አሁንም ጉዳዩን ወደ ሽማግሌ ብንወስደው ሽማግሌዎቹ ያን ያህል ምንም መፍትሄ ሊሰጡን አይችሉም፣ ጉዳዩን ወደ ህግ መውሰድ ሳይሻል አይቀርም እያሉ ነው። የኑሐሚን አያትም በጭራሽ ማን ነው ወንዱ ልጅን የሚነካት? ማን ነው ልብ ያለው እያለች ነው። ናሆምና ኑሐሚን ጥሩ ጊዜ እያሳለፉ ነው። ናሆም ለዲያግም ያለው አመለካከት ሙሉ በሙሉ ባይሆንም ተቀይሯል።
ዳግምን ከዚህ በፊት የተረዳሁበት መንገድ የተሳሳተ ነበር። አሁን ግን በጣም ጥሩ ልጅ ይመስለኛል። በዚህም ደግሞ ላንቺም ጥሩ ወንድ ያስፈልግሻል። ልበ ንጹህ ነው። ስለዚህ ከዳግም ጋር ምን ላይ ናችሁ? እንዴት ናችሁ? ብሏት ነበር። ኑሐሚንም ዳግም ጋር ምንም አንልም፣ ደህና ነን፣ ምንም አዲስ የተለየ ነገር የለም ብላለች። ግን ደግሞ እኮ እንደሱ አይነት ሰው ከጎንሽ ያስፈልግሻል። ስለዚህ በፍቅር ጉዳይ ብሏት ነበር። እሷም ልቧ አንድ ሆኖ እንዴት ተቆለፈና በ9 ቁጥር ምስማር እንዴት ተመታ ተናግራለች። ሌላን ሰው ማፍቀርም ሆነ መመልከት እንደማትችልና በአንድ ሰው ፍቅር ልቧ እንዴት ተቆለፈ ተናግራለች። እንዴ መቼም ኤርሚያስ አይሆንም ብሏት ነበር። ኤርሚያስማ ኧረ እኔ ማነው ኤርሚያስ ረስቼዋለሁ ኤርሚያስን እያለች ነው። ኤርሚያስ ግን አገር ቤት ናሆም ጋር ሄዳለች ማለትን ሲሰማ እጅግ በጣም ተናዶ ነበር። ግን ደግሞ ኑሐሚን እሱን ረስቻለሁ እያለች ነው። እና ታዲያ ማን ሊሆን ይችላል? ልብሽ እንደዚህ አድርጎ የቆለፈው ወንድ ማን ነው እያለ ነበር ናሆም። ኑሐሚንም በተግባሬ ካልተረዳኸኝ ብነግርህስ መች ይገባሃል እያለችው ነበር። እሱም ደግሞ መቼም እኔን አይሆንም እያለ ነው። ግን ደግሞ እንግዲህ ኑሐሚን የምትከተለው ናሆምን ቢሆንም ዳግም ደግሞ በስስት አይን ከአያት ቀን ጀምሮ ይመለከታታል። ከእይታው ተመልክታ ሽቶም ዳግም ኑሐሚንን እንደሚወዳት አይታለች። እናም ኑሐሚንን ታንጉትን በስስት አይን ነው የምትመለከታት። ገና ከቅድም ጀምሮ እያየው ነው ለሷ ያለ ስሜት ተወዳታለህ አይደል እያለችው ነበር። እሱም እንግዲህ ገና ካየሁባት ቀን ጀምሮ ነው። እናም እንግዲህ ምን ይደረጋል ማፍቀር መደበቅ ካልቻልኩ እያለች ነበር እያላት ነበር። እሷም ደግሞ በትዕግስት ግን ደግሞ ፍሬውን ለመብላት እሱም የተቻለው ማድረግ እንዳለበት ጠቆም አድርገዋለች። ግን ደግሞ አንዱ አፍቃሪው ሌላ የሷ ልብ ደግሞ ያለው ከሌላ ጋር ነው እያላት ነበር። እና ታንጉት አንቺስ የኑሐሚን እህት ነሽ ወይ እያላት ነበር። ታንጉት ሽቶ በጣም ብዙ ፈተናዎችን ያሳለፈች በልጅነቷ ትምህርቷን አቋርጣ ስደት ሄዳ በስደት ደግሞ መከራዋን አይታ ያፈራችውን ገንዘብ ቤተሰቦቿ ሙሉ በሙሉ አጥፍተውባት ከዛም ስትመጣ ባዶ ሜዳ ላይ ወድቃ ጎዳና ላይ ትኖር እንደነበርና ከዛ ጎዳና ላይ አንስታ የኑሐሚን እናት ወደ ቤቷ አስጠግታት እንደምትኖር አሁን ደግሞ እህቷም እንደሆነች ጭምር ተናግራለች። ይህን ሁሉ ፈተና ግን ያሳለፈች አትመስልም እያለ ነው ናሆም። ያው በጣም ብዙ ፈተናዎችን አሳልፋለች። ከዛ በኋላ ግን ለአያቴም ልጅ ናት ለእኔም እህቴ ናት እያለችው ነው። ግን በሳቅና በፈገግታዋ ደብቀው ይህን ሁሉ ነገር ይህን ሁሉ ፈተና ያሳለፈች አትመስልም አይደል እያለችው ነበር። በጭራሽ እንደዛ አትመስልም እያለ ነው። ግን ደግሞ ለኑሐሚን አያትም ሆነ ለሷ ትልቅ ክብር እንዳላትም ተናግራለች። እውነትም ሽቶ ለኑሐሚን እንደ እህት በየሄደችበት ከሚገጥማት ነገር ሁሉ ትከላከላታለች። ወንድ አጥርም አርፈሽ ተቀመጪ ቢላትም እንኳን ይመለከተኛል፣ አንተ ምን ስለሆንክ ነው እህቴን የምታሳድደው ትለዋለች። ወንድ አጥር ግን በጭራሽ አሻፈረኝ ብሏል። እናም እንግዲህ በስተመጨረሻም ዳግም ከወንድ አጥር ጋር እደባደባለሁ ብሏል። እኛም ወንድ አንተም ወንድ ለምንድን ነው አንተን የምንፈራህ? ዱላውን አስቀምጥና ይለይልን እያለው ነበር። ወንድ አጥርም እስቲ ወንድ ከሆንክማ ምን ቀጠሮ አስፈለገና ግጠመኝ እያለው ነው። ኑሐሚን እባክህ ዳግም ብላ ዳግምን ወደ ቤቱ አሸንፋ ይዛ ሄዳለች። ወንድ አጥር በሬውን እየተጣራ ቢሆንም ና ወዲህ ወዴት ነው የምትሄደው እያለ በሬውን እየተጣራ ሲሮጥ ናሆምም ገና ለኔ ነው ብሎ የያዘውን እቃውን ጥሎ መንገዱን በሩጫ ጀምሮታል። አምራን ደውላለት አምራንን እባክሽ ይቅርታ ሰላም ማግኘት ፈልጌ ነው ማረፍ ፈልጌ ነው እያለ ከዛም ከትንሽ ቆይታ በኋላ ካነሳው በኋላ ኔትወርክ አስቸግሮኝ ነው የኔ ውድ እንዴት ነሽ ከእናቴስ ጋር ተስማማችሁ ወይ እያላት ነበር። እሳቸው ጋር ምንም አንልም ብላለች። አይ ይሄ ነገር ለውጥ አለ ማለት ነው አንቱ ማለት ጀመረሻል እኮ ብሏታል። እሷም አንዳንድ ነገሮች እያበሳጯት እንጂ ቤተሰቡን አለማክበር ፈልጋ እንዳልሆነ ተናግራለች። ይህም ብቻ ሳይሆን ደግሞ አምራን እቤት ውስጥ ካሜራ ደብቃለች እና ኤሚ ከዚህ በፊት ለምን እስከ መጨረሻው አናስወግዳትም? ከዚህ በፊት እና ያልገደልሽውን የልጅ ልጅ ገለሻል ብላሽል በዛው በጀመረችው መንገድ ለምን አንጨርሳትም እያለች ነው። ሙሉ መረጃውን አምራን አግኝታዋለች። አምራንም እቅዷ ተሳክቶላታል። ወይዘሮ ዝናሽ በጭራሽ አታሸንፊኝም እያለች ነው። እናም እንግዲህ ለናሆም ደውላ ልጁን የገደለችባት ወይዘሮ ዝናሽ እንዳልሆነችና በአጋጣሚ እንደሆነ የወረደውም ጭምር ነግረዋለች። ይህም ብቻ አይደለም ግን ደግሞ የቤቱን ሙሉ ስራ እንደምታሰራ ጽዳቱን በሙሉ ሁሉ መጸዳጃ ቤቶችን ሁሉ እንደምታጸዳ ነግረዋለች።
ናሆምም እውነትሽን ከሆነ ይሄ በጣም ከባድ ነው እማዬ፣ እንዴት እንደዚህ ታረጋለች? እውነት ይሄን እያረግሽ ከሆነ ግን ብልግና ነው እያለ ነው። አምራንም ይሄንን ያልኩህ ለእናትህ እንዲነግራቸው አይደለም፣ ለእናትህ ምንም እንዳትላቸው፣ እኔ ዋናው ሰላሙ ነው እንጂ ምንም ችግር የለውም፣ ያዘዙኝን እሰራለሁ፣ እኔ የምፈልገው ሰላምና ሰላም ብቻ ነው ብላለች። በጭራሽ የኔ ውድ እናት ይሄን እያረገች ከሆነማ ይሄ ልክ አይደለም ብሏል። ግን በዚህ መሃል ነበር ወንድ አጥር የበሬውን እየተጣራ አረና ወዲህ የታባህ ነው የምትሄደው እያለ ሲሮጥ፣ እሱም ወንድ አጥር እያለ ሲሮጥ እንዴ ምን አጥር ነው ትላለች አምራን። እሱም በቃ ይቅርታ የኔ ውድ ብሎ የወንድ አጥር ድምጽ ገና ሲጠራ መሮጥ ጀምሯል። ወንድ አጥር ወደ በሬው ሲሮጥ፣ ናሆምም ደግሞ ሊያመልጥ ሲሮጥ ጎን ለጎን ተላልፈዋል። ወንድ አጥር በሬውን መልሶ ሲመለስም እንኳን ከነመፈጠራቸው አላያቸውም። ሽቶና ዲያግም አንድ ላይ ስለነበሩ ኑሐሚንም ቀድማ እስቲ ለየው ብላ እየሄደች ስለነበር ሁላቸውም ደርሰው ስሙን እስከሚጠሩት ራሱ አላያቸውም ነበር። እሱ እየሮጠ የነበረው ከበሬው ጋር ነው። እናም እንግዲህ አንተ ምንድነው ጉዳይ? ምንድነው ከኔ ያለህ ነገር እያለችው ነበር ኑሐሚን። እንዴ እኔ ምን አደረኩ? እኔ እኮ እየሮጥኩ የነበረው በሬን ልመልስ ነው። ገና በሬን ልመልስ እየሮጥኩ ወደ እሱ እንኳን ጭራሽ ሳልሄድ የሚሮጠው ወንድ ወጠጤሽ እንዲህም ብሎ ወንድ የለም። እኔ እየሮጥኩ ያለሁት ለበሬ እንጂ ለሱ አልነበረም። ከደረሳችሁብኝ ግን አልለቅም እያለ ነው። እና ኑሐሚንም ሁለተኛ አጠገቤ እንዳትደርስ ብላለች። ግን ደግሞ ከአጠገብሽ እስካራቁ ድረስ ማንንም ቢሆን አልለቅም። እኔው እንዲያጠር አይደለሁም። ያንቺና የኔ ጉዳይ ያለቀ ነው። ከሚስት ያጠገብ አንዳችሁንም እንዳላያችሁ ብሏል። መቼም በከተማ ወጣጤ ትናንት ገና ከተማ ከሄድኩ ብለሽ አትቀየርኝም አይደል እያለ ነው ወንድ አጥር። ሽቶም ብትሆን እንግዶቹንም ሆነ ማንንም አርባ ተቀመጥ፣ ማንንም እንዳትነካ ብለዋለች። ግን ደግሞ ወንድ አጥር ይለይልናል ብሎ ፎክሯል። ዲያግምም እኛም ወንድ አንተም ወንድ ለምንድን ነው ለአንተ የምንሯሯጥልህ? ስለዚህ ዱላውን አስቀምጥና እንግጠም ባለው ጊዜ ናሆምም እንዴ አንተ በሰላም ወደ ቤታችን እንመለስ እንጂ መሞት አልፈልግም እያለ ነው። ዲያግምም አርፈ ተቀመጥ፣ እሱም ወንድኛም ወንድ በምንድን ነው የሚበልጠን እያለ ነው። አረባካችሁ ወንድ አጥር ማለት እኮ በምንም የማይመለስ እስር ቤቱ የሆነ እየገደለ እየተፈታ እየገደለ ታስሮ እንኳን የሚያመልጥ ነው ባሉት ጊዜ እኔ መሞት አልፈልግም ማንም ሰው እንዳይናገር ብሏል ናሆም። ናሆምም ባልሽም ከሆነ ሁለተኛ አጠገቤ እንዳትደርሺ እኔ መኖር እፈልጋለሁ ብሏታል ኑሐሚንን። ኑሐሚንም እንግዲህ ወንድ አጥርን እኔ ምንም ቢፈጠር ያንተ ልሆን አልችልም፣ ምላሹ ከዚህ በፊት ተሰጣል፣ ስለዚህ አጠገቤ እንዳትደርስ ብላ አስጠንቅቀው ነበር። ግን ደግሞ ወንድ አጥር መስሚያም የለውም። ሽቶ እቤት ሄዳ ለአያቷ የተፈጠረውን ሁሉ ነገር ነግራቸዋለች። ዲዲ ፊኒሽ ሽቶ አያቷን ነገሩን ወደ ሽማግሌ ብንወስደው ምንም መፍትሄ አያገኝም፣ የሚሻለው ወደ ህግ ብንወስደው ነው እያለች ነው። ለምንድን ነው ባለች ጊዜ ይኸው ወንድ አጥር እየተከታተለ እንግዶቹንም ሆነ እንግዶቹንም ታንጉትንም እየተከታተለ እያስቸገረ ነው። ስለዚህ ነገሩን ወደ ህግ ብንወስድ ይሻላል ብላለች። የኑሐሚን አያትም በጭራሽ ለሱ ተብሎ ማንም ወዴት አይሄድም፣ እስቲ የሚያመጣውን ያለሁ እያለች እየፎከረች ነው። እናም እንግዲህ አምራን ወይዘሮ ዝናሽን መከታተል ጀምራለች። ወይዘሮ ዝናሽ ቪዲዮ እንዲቀርጽላት ያደረገችው ዘመዷ ከዚህ በፊት ገንዘብ እየጠየቃት ስለማሰጠው ሊበቀላት ፈልጓል። ቪዲዮውን የኔን እንዳይኖርበት ብትለውም ሙሉ የሷን ቪዲዮ አድርጎት እሱንም ደግሞ ሚሞሪውን አልሰጥሽም ብሎ በገንዘብ መደራደር ያቀርባል። ገንዘቡ ብዙ ነው አስተያየት አድርግ ብትለውም በጭራሽ ብሏል። እንዴ ሌላ ቅጅ እንደሌለህስ እንዴት አውቃለሁ? ደግሞ ደግመህ ብትጠይቀኝስ በምን አምናለሁ ብትለውም ምንም አይነት ቅጅ የለኝም ብታምኘኝ ይሻላል ብሎ ቪዲዮውን አሳይቷት ገንዘቡን ተደራድሮ ተቀብሏል። አምራን እየተከታተለች ስለነበረ እዛው እሱን ልታናግረው ሄዳለች። እናም እንግዲህ ቴዲን እሷ ከሰጠችህ እጥፍ እኔ እገዛሃለሁ፣ ሚሞሪው ምንድነው ያለው ብላ እንዲነግራት አድርጋለች። አንዳንድ መረጃዎችን አውቃለሁ፣ ማንን ነው ገለ የቀበሩት ብለዋለች። ወይዘሮ ዝናሽ ከዚህ በፊት ዘመዱ እንደሆነችና ገንዘብ በሚጠይቃት ሰዓት እንደማሰጠው አንዳንድ ነገሮችን ነግሯታል። ግን ደግሞ ለዚህም 30 ሺህ ብር ያስከፍላል ብሏታል። ግን ደግሞ ከዚህ በላይ እሷ ለገንዘቡ ምንም ችግር የለም፣ ሚሞሪውን ሙሉ በሙሉ ካሳወቀኝ እሷ ከከፈለችህ እጥፍ እከፍላለሁ ብላ ተስማምታለች። ቴዲም ዋናው ገንዘብ አይደለም ወይ ብሎ የወይዘሮ ዝናሽን ሚስጥር አሳልፎ ለአምራን ሰጥቷታል። ኑሐሚን ፕሮጀክቱን ወደ ቀበሌ መውሰድ ይኖርብኛል እያለች ነው።
ገበሬው በአማካይ እዚህ በ80 ብር የሚሸጠው ጤፍ ከተማ በ150 እየሸጡ ነው። ስለዚህ ቢያንስ በተመጣጣኝ ዋጋ ከገበሬው ገዝተን ለከተማው እናቀርባለን። ይህንን ሀሳብ ደግሞ ነገ ማሳወቅ ይኖርብኛል ብላለች። ግን ደግሞ ባለስልጣኖቹ ከነጋዴዎቹ ጋር ድርድር ካላቸው ቢልም ሁሉም አንድ አይነት ወዲያም ላይሆን ስለሚችል እኛ የተቻልነውን መሞከር ይኖርብናል። ገበሬውን ጠግቦ እንዲያድር ማድረግ አለብን የሚል ውሳኔ ላይ ደርሰዋል። ወንድ ያጥርም እቤት ድረስ ሄዱ። ያለቀ ነገር ነው የኔና የእርሶ ነገር፣ ቃለውን ወደ ኋላ እንዳያጥፉ። ታንጉቴ ሚስቴ ናት፣ የማንም እንድትሆን አልፈልግም ብሏል። ኑሐሚን እንዴ ምን ፈልገህ ነው እዚህ ድረስ የመጣው ብላ ስትወጣ ናሆምን በሾርት በወጣ ጊዜ እንዴ ደሞ ለእንደዚህ አይነቱ ወንድ ነው ወይ ድሮ የሚፈራሁት ይሄን ነበር እያለ ነው። ዳግምም ናሆምም ወጥተዋል። ወንድ አጥርም ኑሐሚን አያት ቤት ድረስ ሄዷል። ምን ሊፈጠር ይችል ይሆን? በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ